G7 group of nations have expressed deep concern about China's recent military drills around Taiwan. የቡድን ሰባት ሀገራት በደቡባዊ ኦንታሪዮ ካናዳ በኒጋራ ኦንዘሌ ከተማ ላይ ተሰብስበው የተለያዩ ውሳኔዎችን አሳልፈዋል። ለሁለት ቀናት በቆየው ስብሰባ በዓለማችን የፖለቲካ ሰበት ላይም የራሱን ተጽዕኖ ያሳርፋል የሚል ተስፋ ተጥሎበታል። ቻይና ቀዳሚ ስጋት ሆናም ተቀምጣለች። ሰሜን ኮሪያ ትከተላለች። ለዩክሬን የሚደረገው ድጋፍ አጠናክረው እንደሚቀጥሉ ሲያስታውቁ የሱዳንንም ጉዳይ ተመልክተውታል። ከልብ አዝነው ሰላም ይወርዳሉ የሚለው ግን ወደፊት የሚታይ ይሆናል። ባለፈው ሳምንት የሱዳን ጦር ሰራዊት አዛዥ ጀነራል አልቡርሃን ዓለም ሱዳንን ረስቷታል፣ አንድ ነገር በቶሎ መደረግ አለበት ማለታቸው አይዘነጋም። የቡድን ሰባት ሀገራት በስብሰባቸው በሱዳን ንጹሃን ላይ ዘግናኝ ጥቃት ይፈጽማል ያሉትን የሱዳን ፈጥኖ ደራሽ ኃይል በጽኑ ማውገዛቸው ነው የተሰማው። በሀብት የበለጸጉትና የቡድን ሰባት በሚል የሚጠሩት ሀገራት የውጭ ጉዳይ ሚኒስትሮች በሱዳን ፈጥኖ ደራሽ ኃይሉ በኤልፋሽርና በሰሜን ኮርዶፋን ግዛት የፈጸመው ዘርን ያማከለ ጥቃት መኮንናቸው ነው የተነገረው። ራሳቸውን የዲሞክራሲ አዋላጅና የሀብት ብሎም የኃይል ባለቤት እንደሆኑ የሚቆጥሩት ሰባቱ የዓለማችን ታላላቅ ሀገራት ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ብሪታንያ፣ አሜሪካና የአውሮፓ ህብረት በውጭ ጉዳይ ሚኒስትሮቻቸው በኩል መክረዋል። በዚህ ስብሰባ ቀዩ ድራጎን ቻይና የዓለማችን ትልቋ የኒውክሌር ስጋት ሆና ተቀምጣለች። ሀገራቱ በውይይታቸው ቻይና ስለ ኒውክሌር ያላትን አቋም በይፋ እንድታሳውቅም ጥሪ አቅርበዋል። በዚህ በካናዳ ኦንታሪዮ በተደረገው የጎምቶች ስብሰባ አሁናዊውን የዓለም የፖለቲካ ውጥንቅጥ ለማስተካከል ብሎም ሚዛኑን የጠበቀ የዓለም ስርዓት እንዲፈጠር ለማድረግ እድል እንደሚፈጥር ፖለቲከኞች ይናገራሉ። አንዳንዶች ግን በዚህ አይስማሙም። ሀገራቱ በተመሳሳይ መልክና ቁመና የዓለምን ፖለቲካ በራሳቸው ርዕዮተ ዓለምና መስመር ለመፍጠር የሚፈልጉ የአንድ ዓለም ስርዓት በአንድ ዝ ለመግዛት የሚሹ ስለሆነ በዓለም ላይ የጋራ መግባቢያ ሐሳብ ያመጣሉ የሚለውን ደፍሮ ለመናገር አስቻይ ሁኔታ የለም ሲሉ ይከራከራሉ። ፖለቲከኞች ለዚህ ሐሳባቸው ደጋፊ ማስረጃ የሚያቀርቡት ስብሰባው እንደተጀመረ ቻይናንና ሰሜን ኮሪያን ብሎም ሩሲያን ማውገዝ መጀመራቸው ዓለምን እንደቀደመው ባንድ የኃይል ስር ለመግዛት ፍላጎት ማሳየታቸው ነው። ሌላው የሀገራት ውጭ ጉዳይ ሚኒስትሮች ያነሱት ትልቁ ጉዳይ ነፃና ግልጽ ብሎም በህግ የበላይነት የሚመራ የኢንዶ ፓሲፊክ የንግድ ቀጠናን ስለመጠቀም ነው። በዚህ ቀጠና የትኛውም ሀገር በብቸኝነት ተጠቀማሉ የሚል አዝማሚያ ማሳየት እንደሌለበትም አስጠንቅቀዋል። በደቡባዊውና ምስራቃዊው የቻይና ባህር ላይ በተናጠል ለመጠቀም ፍላጎት ያላቸው ሀገራት ካሉ በጊዜ መሰብሰብ አለባቸው የሚል ማስፈራሪያ ዝር መግለጫ አውጥተዋል። የቡድን ሰባት ሀገራት ተጨማሪ አትኩሮት የሰጡት ጉዳይ ደግሞ በታይዋን ሰርጥ ሰላምና መረጋጋት መስፈን ላይ ሲሆን በዚህ ሰርጥ የሚደረግ ማንኛውም እንቅስቃሴ ተጨባጭ ንግግር በማድረግ የሚፈታና ብሎም ታይዋን በተገኘችበት ውጤታማ ውይይት ማድረግ አስፈላጊ መሆኑን ነው። ሰባቱ ኃያላን በታይዋን ጉዳይ ላይ ለምን እንዲህ ትኩረት ማድረግ አስፈለጋቸው የሚሉ ጥያቄዎችም ይነሳሉ። አንድም ቻይና በቀጠናው የበላይነቷን ለማስጠበቅ የምታደርገውን እንቅስቃሴ ለመቆጣጠር፣ አንድም ታይዋን ከቻይና ሊደርስብኝ ይችላል የሚለውን ስጋቷን አስመልክቶ ይህንን ለመከላከል፣ አንድም ቻይና አሁን ላይ እየገነባች ያለውን የኒውክሌር ጦር መሳሪያ ፈር የለቀቀ ነው በሚል ዓለም አቀፍ ጫና ለመፍጠር ሊሆን ይችላል። ሰባቱ ሀገራት በዋናነት የቻይናን እንቅስቃሴ በንስር ዓይን እየተከታተሉ ስለመሆናቸው የሚገለጸው። ሌላው በዚህ ስብሰባ የተነሳው ጉዳይ ሰሜን ኮሪያን በማስመልከት ሲሆን የኒውክሌርና ባላስቲክ ሚሳኤል ምርት ላይ ገደብ ማስቀመጥ አስፈላጊ መሆኑን ነው። በመግለጫቸውም ተሳታፊዎቹ ፒዮንግያንግ ከዚህ ድርጊቷ መታቀብ እንዳለባት ነው እያስጠነቀቁት። ሚኒስትሮቹ የሰሜን ኮሪያን ጉዳይ ከባድ አዝማሚያ የደቀነ ወይንም ግሬቭ ኮንሰርን ብለውታል። ሰሜን ኮሪያ በክሪፕቶከረንሲና መረጃን በመጥለፍ ስጋት የጋረጠች በሚልም ፈርጀዋታል። የጃፓን ውጭ ጉዳይ ሚኒስትር በበኩላቸው ቻይና በውድ ማዕድናት ላይ የምታደርገውን የውጭ ሽያጭ ማረጋጋት እንዳለባት በስብሰባው ላይ አንስተዋል። የቡድን ሰባት ሀገራት በዚህ ስብሰባቸው ላይ የቻይና ወታደራዊ አካሄድና መስፋፋት ዓለም አቀፍ የፖለቲካ ሚዛኑን የሚያመሰቃቅል የኃይል አሰላለፍ ለውጥ ለማምጣት የመንደርደር አዝማሚያ የሚያሳይ በወደፊቱ የዓለም ስርዓት አወቃቀር ላይ ስጋት ያዘለ አካሄድ እያሳየች ነው ሲሉ የቤጂንግን አካሄድ ይነቅፋሉ። ሚኒስትሮቹ በስብሰባቸው የጂኦፖለቲክስን ጉዳይም አስመረውበታል። ውስብስብ እየሆነ የመጣውን የኃይል አሰላለፍ ሀገራትን ወደ ግጭት እንዳይወስዳቸውም አሳሳቢ ሆኗል ነው ያሉት። ተለይ ስትራቴጂካዊ ጠቀሜታ ባላቸው የምድርና ባህር መስመሮች ላይ ያለው ውጥረት እንዲህ በቀላሉ የሚታይ አይደለም። በብሔራዊ ጥቅም ሳቢያ ታከው የሚመጡ ግጭቶች ሀገራትን ወደ እርስ በርስ ጦርነት የሚወስድ መሆኑም የሚታወቅ ጉዳይ ነው። በተለይ ቻይና በደቡባዊውና ምስራቃዊው የቻይና ባህር ላይ የምታደርገው ግስጋሴ ሀያላኑን እረፍት ነስቷቸዋል። በሌላ በኩል ቻይና ለምዕራባውያን ትከሻ ከከበዱት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያላት ግንኙነት፣ ሩሲያ ከሰሜን ኮሪያና ኢራን ጋር ያላት መስተጋብር፣ በአውሮፓውያን አጠራር አራቱ ክፉ መናፍስት የሚባሉት ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ
ባንድ ላይ መቆማቸው ለሰባቱ ኃያላን ሀገራት ብቻ ሳይሆን ለዓለም ስጋት መሆናቸውን ሚኒስትሮቹ ይናገራሉ። ዛሬ ላይ ታይዋን ታይምስ እንዳስነበበው ሚኒስትሮቹ ቻይና በታይዋን ዙሪያ የምታደርገውን ወታደራዊ ትንኮሳ ማቆም እንዳለባት ማስጠንቀቃቸውን ነው። ቻይና በቀጠናው ላይ ያላትን ያልተገባ ፍላጎት መከርከም አለባት ብለው የሚናገሩት የቡድን ሰባት ሀገራት ለታይዋን ጥብቅና መቆማቸውን አሳይተዋል ነው የተባለው። እንደ ፖለቲካ ተንታኞች ሰባቱ ሀገራት በታይዋን ላይ ያላቸው አቋም አንድ ቻይናን ፖሊሲ ለምታራምደው ቤጂንግ የማይዋጥ እንደሆነ ይናገራሉ። ከዚህ ባሻገር ቻይና በተደጋጋሚ በታይዋን ጉዳይ ላይ ለማሸማገል የሚመጣና ጣልቃ ለመግባት የሚሞክር ሀገር በሉዓላዊነት ላይ የሚቃጣ አድርጌ እወስደዋለሁ ስትል በተደጋጋሚ ኃያላኑን ማስጠንቀቋ ሁኔታውን የበለጠ አባብሶታል። ይህ የሰባቱ ሀገራትና የቻይና ሰጣ ገባ ወደ ሌላ ፍጥጫ እንዳያመራም ያሰጋል የሚሉ በርካቶች ናቸው። በቻይና ባህር ላይ የሚደረገው የኃያላን ሀገራት ፉክክር ለቀጠናውና በዚያ ዙሪያ አሰፍስፈው ለሚጠብቁ ሀገራት ብሎም ብሔራዊ ጥቅማቸው ለማስጠበቅ የጦር መሳሪያ እስከመማዘዝ ሊደርሱ እንደሚችሉም ያመላክታል። ቻይና ታይዋንን እየጨቆነች እንደሆነ የሚናገሩት ኃያላኑ የታይዋንን ሰላምና ደህንነት እናስጠብቃለን ማለታቸው በቀያይ ድራጎኖቹ የቤጂንግ ባለስልጣናት ግን የሚወደድ አይደለም። ከባይደን እስከ ዶናልድ ትራምፕ ድረስ ያለው የአሜሪካ ውጭ ጉዳይ ፖሊሲ ታይዋንን እንደ መያዣ በመጠቀም ቻይናን ለማንበርከክ ቢሞክርም እንዳልተሳካለት የሚናገሩ ፖለቲከኞች በርካታ ናቸው። ቻይና ደግሞ በታይዋን ጉዳይ ሊያቆመኝ የሚችል ምድራዊ ኃይል የለም ስትል ትሞግታለች። በዚህ የታይዋን ጉዳይና በኒውክሌር ጦር መሳሪያ መስፋፋት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያን ጨምሮ የሶስትዮሽ ውይይት እንዲደረግ በተደጋጋሚ ይናገራሉ። ቡድን ሰባት ሀገራት ለዩክሬን ጥብቅና መቆማቸው ብሎም በሩሲያ ላይ ጫና እንዲፈጠር ማድረጋቸው በቻይናና ሰሜን ኮሪያ ላይ ጥብቅ ማስጠንቀቂያ መስጠታቸውን አስመልክቶ ከሞስኮ ቤጂንግና ፒዮንግያንግ ይህን ዜና እስካጠናከርንበት ሰዓት ድረስ የተሰጠ አስተያየት የለም።